ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ሀሳቦቻችን እንዴት ባለ መልኩ ነው በጽሁፍ መንገድ መግለጽ ምንችለው፣ ቴክስት ማድረግ ምንችለው የሚል ትምህርት ነው ዛሬ ቀለል ባለ መንገድ የምንማማረው። ብዙውን ጊዜ የተወሰነ እየሞካከራችሁ አጫጭር ነገሮችንስ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን የተለያዩ ሀሳቦች አሉ። ከዚህ ጋር እንዴት አድርገን ነው ሀሳቦቻችን በጽሁፍ መንገድ መግለጽ ሰው ቴክስት ማድረግ የምንችለው የሚል ነው ዛሬ የምንማማረው። እንግዲህ ከዚህ ጋር የተወሰነ ፊደላትን ወይም ሆሄያትን ከለያችሁ አጫጭር ነገሮችን እንዴት አድርገን ነው ማንበብ መጻፍ የምንችለው፣ ቀለል ባለ መንገድ እንዴት አድርገን እንጽፋለን እናነባለን የሚለውንም አብረን እናያለን። እንግዲህ ከዚህ ጋር የመጀመሪያው ዛ ሬ ስ ራ ገ ብ ተ ሽ ነ በ ር እ ን ዴ። ጠቅለል ስናደርገው ዛሬ 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 ስራ ስራ ገብተሽ ገብተሽ ነበር ነበር እንዴ እንዴ ይላል። እንግዲህ አንድን ጓደኛችን ሀሳባችን በጽሁፍ መንገድ መግለጽ ቴክስት በማድረግ ብንፈልግ ዛሬ ስራ ገብተሽ ነበር እንዴ ብለን ቀለል ባለ መንገድ በዚህ መልኩ ሀሳባችን መግለጽ እንችላለን። ቴክስት አድርገን ለመጠየቅ ብንፈልግ በዚህ መንገድ ቴክስት አድርገን መጠየቅ እንችላለን ማለት ነው። ቀጣይ ደግሞ አ ኦ ገ ብ ቼ ነ በ ር ግ ን ጨ ር ሻ ለ ሁ። ጠቅለል ስናደርገው አዎ 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 ገብቼ ገብቼ ነበር ነበር ግን ጨርሻለሁ ጨርሻለሁ። እንግዲህ ቀለል ባለ መንገድ ዛሬ ስራ ገብተሽ ነበር እንዴ ወይም ዛሬ ስራ ገብተህ ሽን ህ በማድረግ ገብተህ ነበር እንዴ ብለን አንድን ሰው በጽሁፍ መንገድ ሀሳባችን ቴክስት ብናደርግለት ምላሽ ደግሞ አዎ ገብቼ ነበር ግን ጨርሻለሁ ብሎ በዚህ መልኩ ሀሳቧን ልትገልጽልን ወይም ሊገልጽልን ይችላል ማለት ነው። ቀለል ባለ መንገድ በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ሀሳባችን መግለጽ እንችላለን። ቀጣይ ደግሞ ጓደኛዬ ቤተሰቦችሽ ደህና ናቸው። ጓደኛዬ 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 ቤተሰቦችሽ ቤተሰቦችሽ ደህና ደህና ናቸው። ጠቅለል ስናደርገው ጓደኛዬ ቤተሰቦችሽ ደህና ናቸው። እንግዲህ አንድን ሰው ቤተሰቦችሽ ደህና ናቸው ወይም ቤተሰቦችህ ደህና ናቸው ብለን ሀሳባችን በጽሁፍ መንገድ መግለጽ ብንፈልግ ወይም ቴክስት ማድረግ ብንፈልግ ቀለል ባለ መንገድ በዚህ መልኩ ማድረግና መጻፍ እንችላለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ሁሉም ደህና ናቸው ካንቺ ጋስ። ጠቅለል ስናደርገው ሁሉም ደህና ናቸው
ናቸው። ካንቺጋስ ካንቺ ጋስ እንግዲህ ጓደኛዬ ቤተሰቦችሽ ወይም ቤተሰቦችህ ደህና ናቸው ብለን አንድን ሰው ቴክስት ብናደርግለት ወይም ሀሳባችን በጽሁፍ መንገድ በዚህ መልኩ ብንገልጽለት ምላሽ ደግሞ ወይም ሁሉም ደህና ናቸው ካንቺ ጋስ ወይም ካንተ ጋስ ብሎ ቀለል ባለ መንገድ ቴክስት ሊያደርግልን ይችላል። በዚህ መልኩ የተጻፈልንን ሀሳቦችን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከስራ ስንት ስ አድርጊያታለሁ ሰ ታደርጋላችሁ ሰዓት ትወጣለህ ጠቅለል ስናደርገው ከስራ ስንት ሰዓት ትወጣለህ ጠቅለል ስናደርገው ከስራ ስንት ሰዓት ትወጣለህ? እንግዲህ አንድን ጓደኛችን ከስራ ስንት ሰዓት ትወጣለህ ብለን አንድን ሰው በቴክስት መንገድ በጽሁፍ ሀሳባችን መግለጽ ብንፈልግ በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ሰባት ሰዓት አካባቢ አንተስ ጠቅለል ስናደርገው 7 ሰዓት አካባቢ አንተስ ወይም አንቺስ ብሎ በዚህ መልኩ ቴክስት ሊያደርግልን ሊጽፍልን ይችላል ማለት ነው። በዚህ መልኩ ሀሳባችን መግለጽ እና መጻፍ እንችላለን። ቀጣይ ደግሞ ስራ ህይወት እንዴት ነው? ጠቅለል ስናደርገው ስራ ህይወት እንዴት ነው። እንግዲህ አንድን ሰው ስራ ህይወት እንዴት ነው ብለን ሀሳባችንን በጽሁፍ መንገድ ለመግለጽ ብንፈልግ ለመጠየቅ ብንፈልግ በዚህ መልኩ ቀለል ባለ መንገድ ስራ ህይወት እንዴት ነው ብለን መግለጽ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የሆነ ነገር ልጠይቅህ ወይም ልጠይቅሽ ጠቅለል ስናደርገው የሆነ ነገር ልጠይቅህ ወይም ልጠይቅሽ ብለን አንድን ሰው የሆነ ነገር ልጠይቅህ ወይም ልጠይቅሽ ማለት ብንፈልግ ሀሳባችን የሆነ ነገር ልጠይቅህ ወይም ልጠይቅሽ ማለት ብንፈልግ በዚህ መልኩ መጻፍና ማንበብ እንችላለን መጠየቅ እንችላለን ማለት ነው። ቀጣይ ደግሞ ችግር የለውም ጠይቀኝ ጠቅለል ስናደርገው ችግር የለውም ጠይቀኝ እንግዲህ የሆነ ነገር ልጠይቅሽ ወይም ልጠይቅህ ብለን አንድ ሰው ሀሳብ ብናቀርብ ችግር የለውም ጠይቅኝ ወይም ጠይቀኝ ብላ ቴክስት ልታደርግልን ምላሽ ሊጽፍልን ይችላል ማለት ነው። ቀለል ባለ መንገድ ሀሳባችን በዚህ መንገድ መጠየቅና መጻፍ ማንበብ እንችላለን። ቀጣይ ደግሞ ይቅርታ በኋላ ልደውልልህ ይቅርታ በኋላ ልደውልልህ ጠቅለል ስናደርገው ይቅርታ በኋላ ልደውልልህ ወይም ልደውልልሽ አንድን ሰው ስራ ሆነን የሆነ ቦታ ላይ ካልተመቸን ይቅርታ በኋላ ልደውልልህ ብለን ሀሳባችን በጽሁፍ መንገድ በዚህ መልኩ መግለጽ እንችላለን ወይም ማስቀመጥ እንችላለን ማለት ነው። ይቅርታ በኋላ ልደውልልህ ብለን ሀሳባችን መግለጽ በጽሁፍ መንገድ ቀለል ባለ መንገድ እንችላለን። ቀጣይ ደግሞ ሲመችህ ደውልልኝ ጠቅለል ስናደርገው እሺ ሲመችህ ደውልልኝ በዚህ መልኩ
ሀሳባችን ቴክስት ማድረግ መጻፍ ቀለል ባለ መንገድ ማንበብ እንችላለን። ቀጣይ ደግሞ ትላንትና ትላንትና ምነው ጠፋህ ወይም ጠቅለል ስናደርገው ትላንትና ምነው ጠፋህ ወይም ጠፋሽ። ትናንትና ምነው ጠፋሽ ወይም ምነው ጠፋህ ብለን ሀሳባችን በቴክስት መንገድ በጽሁፍ መንገድ መግለጽ ብንፈልግ ለመጠየቅ በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ትንሽ ስራ በዝቶብኝ ነው። ጠቅለል ስናደርገው ትንሽ ስራ በዝቶብኝ ነው። አንድ ሰው እንግዲህ ትላንት ምነው ጠፋህ ወይም ጠፋሽ ብለን ብንጠይቅ ትንሽ ስራ በዝቶብኝ ነው ብሎ በዚህ መልኩ ቴክስት ሊያደርግልን ሀሳቡን በጽሁፍ መንገድ ሊገልጽልን ይችላል ማለት ነው። ቀለል ባለ መንገድ በዚህ መልኩ ማንበብና እኛም መጻፍ እንችላለን ማለት ነው። ቀጣይ ደግሞ የሆነ ነገር ላስቸግርሽ የሆነ ነገር ላስቸግርሽ ጠቅለል ስናደርገው የሆነ ነገር ላስቸግርሽ ይላል። የሆነ ነገር ላስቸግርሽ ቀለል ባለ መንገድ በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ መልካም ቆይታ